በቃ ከሷ ጋራ ከሆነ አትሊስት ህይወቱን በትክክል ሊመራ ይችላል። እንደዚህ አይነት የተንዘላዘለ ህይወትን መምራት የለበትም። ይውላችሁ ተመልከቱ። እኔ አንድ ነገር ልንገራችሁ። በመጀመሪያ ደረጃ እነዚህ ሰዎች እነሱን ለመበቀል ጥግ ድረስ ይሄዳሉ። በቃ ይህንን እንድታውቁ ፈልጋለሁ። ሩታን ለመበቀል ጥግ ድረስ ይሄዳሉ። ሰላም ቤተሰብ እንደምን አላችሁ? በአዲስ ቪዲዮ ተመልሰናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ከመጀመሪያው ጀምሮ እስቲ ቪዲዮአችንን በደንብ እንስማ። ትልቁ ነገር አስተዋጽኦ የምትወስደው ማነች? ጉዜ ነሽ። ገባህ አይደለ? ያው የእናቱ ዝግርጉር ነው ይባላል። እሷ ደግሞ በጣም ከወንድሟ ጎን ሆና እስከዛሬዋ ድረስ በማምጣት እንግዲህ ጤናው እንዲመለስ ያደረገችው ጭራሽ ዳኒ እንግዲህ ለኤፍሬም እያብራራ ነው። ባይዚ እንድትሰሙ ፈልጋለሁ። እዚህ ጋር ባይዚ ያልተመቸኝ ነገር አለ። ከዚህ በፊትም ተናግሬ ነበረ። በዳኒ በኩል የሚመጣ ነገር ምንም ነገር አይጥምም። የሆነ ቦታ ላይ ፋውል ሊኖረው ይችላል። በዚህ ጉዳይ ላይ ደግሞ በጣም ብዙ ጊዜ አይተናል፣ ተመልክተናል። ዛሬ ምን ይዞ መጥቷል? እስቲ እንቀጥል። ዝም ብላችሁ ከመቀላቀላችሁ በፊት ጀግንነቷን ትንሽ ብትናገሩ ብታሞግሷት ብዬ አስባለሁ። ማለት ሙገሳ ፈልጋ አይደለም ያደረገችው፣ ግን ደግሞ አፕሪሼት ማድረግ አለብን። ገባ ስቲል አሁን እነሱን ለማናደድ ጥግ ድረስ ለመሄድ ነው የመጣው። በእርግጠኝነት እንግዲህ ኤፍሬምንም ሩታንም ለማናደድ የሚያደርገው ጥረት እንጂ እዚህ ጋር ስለ አብርሃም ደስታ ወይም ስለ ሄርሜላ ስለ ሩታ ደስታ በጭራሽ አስቦ አይደለም። ይሄ ልጅ ባይዜ ከዚህ በፊትም በተደጋጋሚ ተናግሬ ነበረ። በደንብ ጭቅጭቅ ይፈልጋል ወይም ብጥብጥ ይፈልጋል። ሁሉም ነገር ሰላም እንዲሆን አይፈልግም። ያንን ነገር ነው ሲያደርግ የነበረው። ዛሬ ምን አስቦ ነው እንግዲህ ተመልከቱ። ሆን ብሎ ነገር ሲፈልገው ነው እንጂ ኤፍሬምን በዚህ ደረጃ የሚያወራበት ምክንያት ምንድነው? እስቲ እንቀጥል። አራት ያለች አታመሰግናትም ዳኒ አሁን መመሰጋገኑ ለሱ ብትገውለት አይሻልም? አንተ እኮ ኋላ ነው የመጣው። እነሱ አብረው የቆዩ የኖሩ ገባ አይደለ? አብረው ብዙ ነገሮችን የሚያውቁ ስንት ነገር ያሳለፉ ሰዎችን ጭራሽ የማይመስል ነገር እኮ ነው። በቃ ስንት ነገር አብሮ አሳልፏል። ታውቃላችሁ፣ በጣም ብዙ ነገሮችን አብሮ እንዳሳለፉ ሁላችንም እናውቃለን። እዚህ እንግዲህ ያው መመሰጋገኑ ይህን ያህል ትልቅ ነገር ነው ወይም ደግሞ ትልቅ ቫልዩ ነው ብዬ አላስብም። እዚህ ጋር የሚያስፈልገው ነገር አብርሃም የሄደበት ቦታ አለ። ከዛ በኋላ እንግዲህ ተመልሷል። ተመለሰ። እንዴት ሆነ? ምርጫውንስ እንዴት አድርጎ ይገልጻል? እሱ ነው ኢምፖርታንቱ እንጂ የዳኒ እዚህ ጋር ከኤፍሬም ጋራ ያለው ግብ ለማየት ማንም ሰው የሚፈልግ አለ ብዬ አላስብም። ያንን ነገር ነው ሩታን በግልጽ እየተናገረች ያለችው። እንግዲህ በጣም ብዙ ነገሮችን አይቻለሁ። በዚህ ደረጃ ግን እንደዚህ ድራማ አይነት ነገሮችን አይቻላውቅም። ምክንያቱም ደግሞ በደንብ ሁላችንም እናውቃለን። አብርሃም ከመጀመሪያው ጀምሮ ራሱ አልታመመም ብሎ በጣም ብዙ ሰው ሐሳቡን ሲሰጥ ነበረ። ምክንያቱ ደግሞ እንግዲህ 1 2 3 ብሎ ጠቅሷል። በተለይ በዚህ ጉዳይ ላይ በጣም ብዙ ነገሮች ተብሏል። መተት ነው ምናምን ብዙ ነገሮች ሲነሱ ነበረ። ነገር ግን አብርሃም ፍጹም ጤነኛ እንደነበረም ጭምር ነገር ግን ራሱን እየደበቀ እንደነበረ ወይም ድራማ እየሰራ እንደነበረ በስፋት ሲወራ ነበረ። ስለሱ ጉዳይም በደንብ እናነሳለን። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮአችንን እንቀጥል። ግን አንተ እዚህ ጋር ሁለቱን የሆነ ጋፕ ለመፍጠር ባትሞክር ጋፕ እየፈጠርኩ እኮ አይደለም። ግን እህቱ ያደረገችው ነገር ምስጋና ይገባታል። ገባ ውስጥ እንዳትገባ ከሱ ጋር ሰጣ ገባ ውስጥ እንዳትገባ። አብርሃም ወደ ደህንነቱ ተመልሷል። አብርሃም የድሮ ባንነቱ ተመልሷል። በጣም ደህና ነው፣ ጤነኛ ነው። ወንድም ሲባል በእንደዚህ አይነት መልኩ ነው እንደምትቀበለው። ይኸውላችሁ ተመልከቱ። እኔ አንድ ነገር ልንገራችሁ። በመጀመሪያ ደረጃ እነዚህ ሰዎች እነሱን ለመበቀል ጥግ ድረስ ይሄዳሉ። በቃ ይህንን እንድታውቁ ፈልጋለሁ። ሩታን ለመበቀል ጥግ ድረስ ይሄዳሉ። እነዚህ ሶስቱም እንዴት ሊመሳሰሉ ቻሉ ብላችሁ አስቡ። እንግዲህ ቡዜ ተመሳሳይ የሆነ ወሬ እያወራች ነው። እሷ ብቻ አይደለችም፣ ዳኒም በዛ ላይም ደግሞ እንግዲህ ሄርሜላም ጭምር ያው እነሱን እየወቀሰች ትገኛለች። ስለዚህ አሁን በአብርሃም ጤንነት ጉዳይ እንደው ደስተኛ የሚሆነው ማን ነው እስቲ እንደዚሁ ስታስቡ? ነገር ግን እነሱ ልክ ደስተኛ እንዳልሆኑ አይነት ነገር አድርጎ እዚህ ጋር የሚያወሩት ኦዲየንሱ እነሱ ላይ እንዲነሳ ስለፈለጉ ነው። ስለዚህ እንግዲህ በጣም በተደጋጋሚ እንደዚህ አይነት ነገሮችን ሲያደርጉ ነበረ። ዛሬም ይህንን ነገር እያረጉ ነው። የአብርሃምን ስሜት እንሰማለን። የአብርሃም ስሜት ወደ ሄርሜላ የሚያደላ ከሆነ
እንግዲህ ብዙ ነገሮችን ማስቀመጥ እንችላለን። እንደተባለው ራሱ አንድ የሚያጠራጥር ነገር አለ። የአብርሃም ጤንነት ሙሉ በሙሉ ተመለሰ። ከዛ በኋላ ከትላንት በፊት አይታችኋል። በተለይ አብርሃም በጣም እንግዲህ ደስተኛ ሆኖ ከሩታ ጋር አሪፍ ጊዜ ሲያሳልፍ ነበረ። አሁን ደግሞ መጥቶ ያንን ነገር አላስታውስም ወይም ደግሞ ያንን ነገር የተፈጠረው ነገር በሙሉ አላምንበትም ካለ ራሱ ኦዲንሱ በእርግጠኝነት አብርሃም ከራሱ ጋር አልነበረም ወይም ደግሞ አሁን ላይ ከራሱ ጋር አይደለም ብሎ ሊወስን ይችላል ማለት ነው። እዚህ ጋር አንድ ድራማ እንዳለ በእርግጠኝነት ለመናገር ወዳለሁ። አሁንም ቢሆን አብርሃም ላይ እየተካሄደ ያለው ጤነኛም ሆኖ የሚሆን ጤነኛ ሳይሆንም በጣም ብዙ ነገሮችን ስንሰማ ነበረ። በዚህ ደረጃ ደግሞ አዲስ ነገር እንግዲህ ሰምተን አናውቅም። እስከ መጨረሻው ድረስ አብራችሁን ሁኑ። እስቲ አብርሃም ምንድን ነው ያለው ከመጀመሪያው ጀምሮ እንሰማለን። ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረኩት ነገር ከዚህም በኋላ ማደርገው ነገር እሺ ችግር የለውም ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እንግዲህ ኤፍሬም እንዲሄድለት ይፈልጋል። በጭራሽ እዚህ ቦታ ላይ መገኘት የለብህም። ኤፍሬም እንዳናደደው ወይም ደግሞ ካየው ቪዲዮዎች ላይ በተለይ አብርሃም የሰራቸው ቪዲዮዎች ነበሩ ጤነኛ አይደለም በተባለበት ሰዓት ላይ በጣም ብዙ ቪዲዮዎችን ሰርቷል። በዛን ሰዓት እንግዲህ ከራሱ ጋር እንዳልነበረ ደስተኛ እንዳልነበረም ጭምር ነው በዚህ ቪዲዮ የሚናገረው። አብርሃም ምን ይዞ ነው የመጣ? እስቲ ሐሳባችሁን ኮሜንት ስራ አስቀምጡ። አብዛኞቻችሁ ተመሳሳይ የሆነ ሐሳብ እየሰጣችሁ ነው። አብርሃም የእውነት ወደ ጤናው ተመልሷል ወይ የሚለው ነገርም አጠራጣሪ ሆኗል። ነገር ግን አብርሃም አንድ ነገር ልንገራችሁ፣ አብርሃም ከመጀመሪያው ጀምሮ ግን እንዳልታመመ አንዳንድ ሰዎች ከነማስረጃ እያቀረቡ ይገኛሉ። እሱንም እስቲ ባላንስ አድርገን ለመስማት ሞክራለን። ነገር ግን በእርግጠኝነት ነው የምነግራችሁ አብርሃም ወደ ጤናው ተመልሷል። ኦሬዲ ከዚህ በፊትም ጤነኛ እንደነበረም ጭምር አይተናል። በተለይ ባለፈው ቪዲዮ ደስተኛ ሆኖ ቤት ሲሰጠው እጅግ በጣም እንግዲህ ደስተኛ ሆኖ ንግግሩንም ሰምተናል። በጣም ብዙ ነገሮችን መፍረድ እንችላለን። አሁን ላይ ደግሞ እንዴት እነሱ ጋር መጥቶ ወይም ደግሞ እንግዲህ ቡዜን ደግፎ በጭራሽ ደግሞ በሚገርም ሁኔታ ወንድሙን እስከ ማለት ደረጃ ድረስ የደረሰበት ምክንያት ለምንድን ነው? የእውነት አብርሃም ከሄርሜላ ጋር መሆን ይፈልጋል? ይሄ ነው ስሜቱ? ወይስ ከሩታ ጋር ለመሆን ሌላ ድራማ ደግሞ እየሰራ ይሆን? እሱ ነው እንግዲህ እቺን ፖይንት በደንብ እናያለን። ወደ ቪዲዮአችን አሁንም ላደርግ የምችለው ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም። መገናኘታችንን ማለት ነው። ከዴቭ ጋር መጥተው ነበር እንዲያበሉ እኮ ብዙ ማስታወሰው ነገር የለም እያልኩሽ። የባለፈውንም ቪዲዮ በጭራሽ አያስታውስም። ከዴቭ ጋር የመጣውን ቪዲዮ ጭራሽ ረስቶታል። ይሄ ማለት ምን ማለት ነው? እጅግ በጣም የሚገርም ነው። እንግዲህ ቤት እንደተሰጠው ራሱ ረስቷል ማለት ነው ይሄ ልጅ። ይሄ የሆነ ቦታ ላይ እኔ ውስጤን ያላመነበት ነገር ካለ እናገራለሁ። ከዚህ በፊትም ነግሬያቸዋለሁ። የሆነ ያላሳመነኝ ነገር አለ። በአብርሃም ጉዳይ በጣም ብዙ ነገሮችን ሳይስመለከት ነበረ። አብርሃም ደስተኛ ሆኖ እንደዛ ሲናገር ኢቭን ሰዎችን ሲያስቅ ነበረ። ግን በዛን ሰዓት ከራሴ ጋር አልነበርኩም፣ ምንም ማስታውሰው ነገር የለም ብሎ ነው እየተናገረ ያለው። ለምንድን ነው እንደዚህ ማለት የፈለገው? የእውነት ከራሱ ጋር አልነበረም? ያንን ነገር አያስታውስም? እስቲ ሐሳባችሁን ኮሜንት ስራ አስቀምጡልኝ። ምክንያቱ ደግሞ እንግዲህ ያው ቡዜ የምትናገረው ነገር ተመሳሳይ የሆነ ከአብርሃም ጋራ አብርሃም ከሚያወራቸው ነገሮች ሁሉ በጣም የሚመሳሰል ነገር ስላለው ነው። እስቲ ቪዲዮአችን እንቀጥል። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ቡዜ ነግራኝ ያስታውስኩ። አሁን ወደ ራስህ ተመልሳል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ ዓላማ ጤነኛ ሆነህ ማየት ነበረ። ያንን ደግሞ እግዚአብሔር ያስባለኝ። ትክክል ነሱማ ልክ ነህ። ግን አሁን ልልህ የፈለኩት ምንድነው፣ በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። እንደነበረ ቪዲዮ አይተሃል ብዬ አስባለሁና እንኳን ወደ ድነት ተመለስክ። እንደገና ደግሞ አሁን እንኳን እንደዚህ ቃል አውጥተህ ራሱ እንደዚህ በራሴ ነው ነገሮችን የምመራው በራሴ ነው ነገሮችን ማድረገው ለማለት እንኳን ስለደረስክ በጣም ደስ ብሎኛል። ምክንያቱም በጣም
እንግዲህ ሄርሜላም የራሷን ሐሳብ እየሰጠች ነው። እዚህ ጋር ቀብድ ማስያዝ ነው የምትፈልገው። ክሬዲት ለራሷ ትሰጣለች። ምክንያቱ ደግሞ አብርሃም እሷን እንዲመርጣት በግልጽ እየተናገረች ነው። በቃ በጣም ብዙ ነገሮችን ሀፐን እያደረገበት እንደነበረ እንግዲህ ሩታ በጣም በብዙ መንገድ አብርሃምን ስትበድለው እንደነበረ አይነት ነገር በደንብ አድርጋ ቺን ቃል ትናገራለች። ለምን ይመስላችኋል? ያው ታውቃላችሁ፣ ለራሷ አስባ ነው፣ ለራሷ ተጨንቃ ነው። ሩታስ ምን ትላለች? እስቲ እንቀጥል። በጣም በረጅም ጊዜ ሰውንም ክርክር ሳይሆን አንተ እዚች ጋር ክርክር አይደለም ያስፈልገህ ተሰልፍበት ጊዜ አንዳንድ ሰዎች ወደኛ ህይወት እየመጡ እያረባችሁ ነበረ። በዛ ምክንያት ስትረስ ውስጥ ገብተህ ሐኪም ቤት ገብተህ ነበር። ይህንን ነገር እንግዲህ እንዴት ይመልሳል አብርሃም? በእርግጠኝነት እቺን ፓርትም አላስታውስም ካለ የሆነ ነገር አለ ማለት ነው። እቺንም ፓርት አላስታውስም ካለ የሆነ ከባድ ነገር አለ። ለምን እንዳልኳችሁ ልንገራችሁ። በዛን ሰዓት የተፈጠረውን ነገር ታስታውሳላችሁ። መቼም ሆስፒታል ገብቶ አብርሃም ጤነኛ ነህ ተብሎ እንግዲህ በዶክተሯ ሲነገረው በደንብ እናስታውሳለን። በደንብ ምርመራ ተደርጎለታል አብርሃም። እያንዳንዱ ውጤቱን አይተናል። ነገር ግን አብርሃም ፍጹም ጤነኛ ነው። ጭንቀት ብቻ ነው ያለበት። ለዛ ነው ራሱን የሳተ ብሎ እንግዲህ ዶክተር እንደዛ ብላ ተናግራ ነበር በዛን ሰዓት። በደንብ ታስታውሳላችሁ። አሁን ደግሞ እቺ ነገር አላስታውስም ካለ በእርግጠኝነት አብርሃም የሆነ ነገር ሆኗል ማለት ነው። እስቲ እንቀጥል። አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ይኸውላችሁ በቃ እኔ እርግጠኛ ስለሆንኩ ነው። እዚህ ጋር አንድ ነጥብ አግኝተናል ማለት ነው። በአጠቃላይ እንግዲህ አብርሃም የተፈጠረበትን ነገር ምን ሊሆን ይችላል፣ አብርሃም ምን ሊያደርግ ነው፣ ምን አይነት ውሳኔ ሊወስን ነው፣ በነገ ዕለት በእርግጠኝነት እያንዳንዱ ነገር ይናገራል። እስቲ ሐሳባችሁን ኮሜንት ስራ አስቀምጡልኝ። ፌር ሆናችሁ በተለይ ገለልተኛ ሆናችሁ ለመናገር ሞክሩ። ወደ ሩታ ያደላል ወይስ ወደ ሄርሜላ ያደላል? ያው ከንግግሩ በጣም ብዙ ነገሮችን መገመት ትችላላችሁ ብዬ ነው የማስበው። አብዛኞቻችሁ እንግዲህ አብርሃምና ሩታ አንድ ላይ እንዲሆኑ ትፈልጋላችሁ። ኢቭን እኔ ራሱ በጣም ነው የምፈልገው። ምክንያቱ ደግሞ በጣም ብዙ ነገሮችን ሊያገኝ ይችላል። በቃ ከሷ ጋራ ከሆነ አትሊስት ህይወቱን በትክክል ሊመራ ይችላል። እንደዚህ አይነት የተንዘላዘለ ህይወትን መምራት የለበትም። ከማንም ሰው ጋራ ሆኖ መኖር አለበት ወይም ደግሞ ከሄርሜላ ጋራ ሆኖ መኖር አለበት ግዴታ ብዬ አላስብም። በጣም ብዙ ነገሮችን አይተናል። በሷ በኩልም የመጡ እጅግ በጣም ከባድ ነገሮች ስለነበሩ አብርሃም የራሱን ህይወት መምራት አለበት። ከልጁና ከሚስቱ ጋራ መኖር አለበት ብዬ ነው ማሰው። ሐሳባችሁን ኮሜንት ስራ አስቀምጡልኝ። እንግዲህ በጣም ብዙ ነገሮችን እንሰማለን በነገው ዕለት። እቺ መጨረሻውን ቪዲዮ ሰምተን እንጨርሳለን። እሱን እንኳን ችግር የለውም። አሁን እዚች ጋር የሁለታቸውንም ክርክር ሳይሆን አንተ እዚች ጋር ክርክር አይደለም ያስፈልገህ ከማን ጋር መኖር እንዳለብህ መናገር ወስን ነው በቃ። አብርሃም ነገ በዚህ ሰዓት በእርግጠኝነት ውሳኔውን ያሳውቃል። በጣም ብዙ ነገሮች አሉ እንግዲህ የተሰሙ እጅግ በጣም የሚያጓጉ ነገሮች አሉ። አብዛኞቻችን ያልጠበቅነው ነገርም እየተከሰተ እንደሆነ እንግዲህ ውስጣችን እየነገረን ይገኛል። ነገር ግን ከምታስቡ በላይም ሌላ አዲስ ነገሮችም አሉ። በነገ ዕለት አዲስ ቪዲዮ ይኖራል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።